በዚህ በአንድና በሁለት ዓመት ውስጥ በኢትዮጵያ ታሪክ ያልተበረሩ በረራዎች ናቸው የተበረሩት። ታርጌቱን ተከታተሉ። ከስክሪን ላይ መጥፋቱ ታርጌት ዲስትሮይድ ሌፍት ተርን አውት ታርጌት ዲስትሮይድ እየመጡ ያሉት አራት አዳዲስ ጀቶች የግብጽና ኤርትራ ራስ ምታት፣ የኢትዮጵያ ሌላ ብርታት። በከፍተኛ ሁኔታ የአየር ኃይልን የውጊያ አቅም የሚጨምሩ ናቸው። የጠላት አይን የሚቀላባቸው ጀግኖች በር ላይ ናቸው። ኢትዮጵያ ላይ ጠላት ተጠራርቶ እየተሰበሰበና እያደመ ነው። ከጅቡቲ እስከ ኤርትራ ከግብጽ ጋር ገጥመው በአፍሪካ ቀንድ የሀገራችንን ተሰሚነት ለማሳጣት ብሎም የባህር በር ፍላጎታችንን ወደ ታች ለመድፈቅ እየተጉ ነው። ለዚህ ተግባር ደግሞ የግድ ኃይል አስጠባቂ ክንዶች አስፈላጊ ናቸው። እነዛ ክንዶች ከሩሲያ በኩል ብቅ ብለዋል። ጠላትም መርበትበቱን ቀጥሏል። ሰላም የተወደዳቸው የሰሞነኛ ቤተሰቦች፣ አደገኞቹ አዳዲስ ክንዶች ሩሲያ ሰራሾቹ ሱ-30K የጦር ጀቶች ናቸው። አደገኞቹ ሱ-30K የጦር ጀቶች በእጅጉ የተለዩና በጦር ጀት ታሪክ በጥንካሬያቸው የሚታወቁ ድንቅ ተዋጊዎች ሲሆኑ በዛሬው ቆይታችን ታዲያ ድንቅ ብቃታቸውን፣ አስገራሚ አሰራራቸውን እንዲሁም ጥንካሬያቸውን አንድ ባንድ የምናይ ሲሆን ኢትዮጵያ በተደጋጋሚ የጦር ጀቱን ለምን እንደምትመርጠው እንዳሰሳለን። አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። የኢትዮጵያ አየር ኃይል የአፍሪካ ቀንድ ባለብርቱ ክንድ ተቋም እንደሆነ ለመቀጠልና በቀጠናው የኢትዮጵያን ተሰሚነት ለማጠንከር አስደናቂ ስራዎችን እየሰራ ራሱን እያዘመነ ነው። አሁን ታዲያ አዳዲስ መሳሪያዎችን እየታጠቀ ሲሆን በቅርቡ ደግሞ ከሩሲያ 4 ዘመናዊዎቹን ሱ-30K ባለብዙ ጥቅም የውጊያ ጀቶችን ለመግዛት ያዘዘ ሲሆን በቅርቡ በእጁ ይገባሉ። ይህ ሂደት የአየር ኃይሉን ብቃትና ቁርጠኝነት የሚያሳይ ነው። ከአዳዲሶቹ የጦር ጀቶች በተጨማሪ ጦሩ ዘመናዊ ድሮኖችና የሚደንቁ መሳሪያዎችን መታጠቅ ከጀመረ ከራርሟል። አዲሱ የኢትዮጵያ ጌጥ ሱ-30K። አዲሱ ሱ-30K የታዋቂው ሱ-30 አምሳልና ተመሳሳይ ሆኖ ነገር ግን በተወሰነ መልኩ የዘመነና የተሻሻለ ተዋጊ ጀት ነው። ሱ-30K ባለመንታ ኢንጂን ሆኖ የተሰራ በሁለት አብራሪዎች የሚወነጨፍ ሲሆን በሩሲያዊ ጀት አምራች ሱኮይ አቪዬሽን ኮርፖሬሽን በ1980ዎቹ ዲዛይን የተደረገና እስካሁን እየተመረተ ያለ ዘመናዊ የጦር ጀት ነው። የጦር ጀቱ ከሌሎች ተዋጊ ጀቶች በተለየ ድንቅ የመተጣጠፍ ችሎታ፣ አስደናቂ የአንድ በአንድ ውጊያ ተሰጥኦ፣ የማይገመት ፍጥነትና በሁሉም የአየር ጸባዮች ያለ እክል መንቀሳቀስ የሚችል ሲሆን ሱ-30K ሩሲያ አዘምና ለውጭ ገበያ የምታቀርበው የተዋጊ ጀት አይነት ነው። ቀድሞ በስፋት በመታጠቅ የህንድ አየር ኃይል ከዓለም ቀዳሚው ነው። የሱ-30K ድንቅ ብቃትና ቴክኒክ። በዲዛይኑ ለየት ተደርጎ የተሰራው ሱ-30K እጅግ የሚደንቅ የዴልታ ክንፍ ዲዛይን ያለውና የኤሮዳይናሚክ ብቃቱ ወደር የማይገኝለት ነው። ከዚህ በተጨማሪ የልህቀቱ ዋነኛ ባለድርሻ የሆኑት መንታዎቹ የሳተርን AL31F ቱርቦፋን ሞተሮቹ ናቸው። የጦር ጀቱ በድንቅ ብቃቱ ማክ 2 ፍጥነትን የተላበሰ ማለትም በሰዓት 2120 ኪሎ ሜትር የሚወነጨፍ ሲሆን የውጊያ ርቀት ሽፋኑ ደግሞ 3000 ኪሎ ሜትር ያለምንም የነዳጅ ሙሌት ነው። በምርት ደረጃ ቀደም ብለው የተሰሩ የሱ-30K ጀት አይነቶች ዝቅተኛ የትረስት ቬክተሪንግ ኖዝልስ ያለው ሲሆን የአሁኖቹ ወደ ኢትዮጵያ የሚመጡ የተሻሻለ ብቃትና የውጊያ ችሎታን የተላበሱ ናቸው። ጠላትን በመለየት ብሎም በአቪዮኒክስ ደረጃ የላቀ ብቃት ያለው የጦር ጀቱ N001 ሚኤች የተሰኘ ድንቅ የራዳር ሲስተም ያለው ሲሆን ብዙ ታርጌቶችን ከ100 ኪሎ ሜትር ርቀት ላይ በአንዴ መለየትና ቀድሞ መዘጋጀት ብሎም ማጥቃት ይችላል። የጦር ጀቱ ከአየር ወደ አየርም ሆነ ከአየር ወደ ምድር ለሚደረጉ ውጊያዎች በእጅጉ የሚጠቅምና የሚስማማ ሲሆን የላቀ ኢንፍራሬድ ሰርች ኤንድ ትራክ IRST የተሰኘ ሲስተምም ተገጥሞለታል።
የጦር ጀቱ በጠቅላላ እስከ 8 ቶን ክብደት መሸከም የሚችል ሲሆን 12 አደገኛ ተኳሾችም ተገጥመውለታል። ከተተኳሾቹ መካከል ደግሞ ከአየር ወደ አየር የሚወነጨፉ እንደ አር-27 እና አር-73 ያሉ ሚሳኤሎች፣ ከአየር ወደ ምድር የሚወርዱ አደገኛ ቦምቦች፣ ጸረ መርከብ ሚሳኤሎች እንዲሁም ፍጹም አቅጣጫ ጠባቂ ሚሳኤሎች ይጠቀሳሉ። ከፊት ለፊት ደግሞ ለዶግ ፋይት ውጊያ የሚሆነውን ባለ 30 ሚሜ GSH 301 መድፍ ይዞ ይወነጨፋል። ባለሙሉ ብቃቱ ሱ-30K ከአየር ላይ የበላይነት እስከ ምድር አጥቂነት፣ ከተልእኮ ፈጻሚነት እስከ ድንበር ጠባቂነት የሚያገለግል ድንቅ የጦር ጀት መሆኑን ተጠቅመው የተገረሙ ሁሉ የመሰከሩለት ሲሆን ባለ 2 አብራሪ መሆኑ ደግሞ በፈጣን ማጥቃት ወቅት አንዱ ጀቱን ሲያበር ሌላኛው የውጊያ መሳሪያዎችን እየተጠቀመ ያጠቃል። ቀድመው ኢትዮጵያ የዘለቁት ሱ-30ዎች ሩሲያ ሰራሹ ሱ-30 የጦር ጀት በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረግ ውጊያም ጥቅም ላይ የሚውል የጦር አውሮፕላን አይነት እንደመሆኑ በብዙ ሀገራት ተፈላጊ ነው። በዚህ የተነሳም ነበር ኢትዮጵያ ከሱ-27 በኋላ ባለፈው ዓመት ገዝታ የታጠቀችው። ከችሎታ አንጻር ሱ-30 ከአሜሪካው F-15E ስትራይክ ኤግል ከሚባለው የጦር ጀት ጋር በስፋት ይመሳሰላል። ሱ-30 የጦር ጀት አብሮት የተሰራ ባለ 30 ሚሜ GSH 301 መድፍ ከ150 ጥይቶች ጋር የታጠቀ ሲሆን እንደ ሱ-30K ሁሉ ከአየር ወደ አየር ከአየር ወደ ምድር የሚተኮሱ ሚሳኤሎች፣ ክላስተርና በሌዘር የሚመሩ ቦምቦች እንዲሁም ሮኬቶችን ጨምሮ እስከ 8000 ኪሎ ግራም የሚደርስ የጦር መሳሪያዎችን መታጠቅ የሚችል ነው። 2 ቱርቦፋን ሞተር የተገጠመለት የጦር ጀቱ በአንድ ተልእኮ ሰፊ አካባቢን ማካለል እንደሚችልም ይነገራል። የጦር አውሮፕላኑ መያዝ በሚችለው መደበኛ ነዳጅ በአንድ ተልእኮ እስከ 3000 ኪሎ ሜትር ማካለል የሚችል ሲሆን በዚህም ከ4 እስከ 5 ሰዓት የውጊያ ተልእኮ ማከናወን ይችላል። ሙሉ በሙሉ እንኳን ባይሆን የተወሰነ ከሱ-30K የሚለየው ተዋጊ ጀቱ በአየር ላይ ነዳጅ ከተሞላ ደግሞ በአንድ ተልእኮ እስከ 5200 ኪሎ ሜትር ማካለል የሚችል ሲሆን እስከ 10 ሰዓት የውጊያ ተልእኮ ማከናወን ይችላል። በአንድ ጊዜ 2 ሰዎችን የሚያሳፍረው የጦር ጀቱ በሰዓት እስከ 2120 ኪሎ ሜትር ድረስ መብረርም ይችላል። የሚመጡት አዲሶቹ ጀቶች ምን የጦር ሜዳ ታሪክ አላቸው? አዳዲሶቹ የሱ-30K ምርቶች በትክክል የቀለጠ ውጊያ ላይ ገብተው አገልግሎት የሰጡት የሩሲያና ዩክሬን ጦርነት ላይ ሲሆን በስፋት የሚጠቀማቸው ግን የህንድ አየር ኃይልና ጦር ነው። እንደ አዘርባይጃን፣ ፍልስጤምና ኢራን የጦር ጀቱን ለመጠቀም በተደጋጋሚ ፍላጎት አሳይተው የነበረና ይፋ ባይደረግም የታጠቁ ሲሆን በይፋ ጦርነት ላይ ስለማዋላቸው ግን መረጃ የለም። የህንድ አየር ኃይል እነዚህን ሱ-30K የጦር ጀቶች ከ1997 እስከ 2007 ድረስ በብዛት ተረክቦ እየተጠቀመ ነበር። በ1997 ለመጀመሪያ ጊዜ አየር ኃይሉ የጦር አውሮፕላኖችን የተጠቀማቸው ለስልጠናና ለመከላከል አገልግሎት ነበር። በወቅቱ ታዲያ የአዳዲሶቹ የጦር ጀቶች የህንድ አየር ኃይል ፓይለቶችን በማሰልጠንና በማንቃት በኩል የላቀ አስተዋጽኦ አድርገዋል። የሱ-30K ጀብዶች በመላው ዓለም የአንጎላ አየር ኃይል ከ2017 እስከ 2019 በቁጥር 12 የሚሆኑ ተመሳሳይ የጦር ጀቶችን ከሩሲያ ገዛች። በወቅቱ የጦር ጀቶቹ የአንጎላን ጦር ከማዘመን በላይ አንጎላ በቀጠናው የምትፈራ ብሎም የምትከበር ሀገር እንድትሆን አድርጓታል። በሀገሪቱ ውስጥ ይከሰቱ የነበሩ ጥቃቶችና ጦርነቶችንም ለመከላከል ተጠቅመውባቸዋል። በሶሪያም በኩል ተሰልፈው ለአላሳድ አገዛዝ ድንቅ አስተዋጽኦ ሲያደርጉ ነበር። አዳዲሶቹ ጀቶች ወደ ኢትዮጵያ መቼ ይገባሉ? በእርግጥ ወታደራዊ መረጃ በግልጽ በጊዜ ገደብ ይፋ የሚደረግ ነገር ባይሆንም ካለው አሁናዊ ነባራዊና ቀጠናዊ ሁኔታን መሰረት አድርጎ መገመት ይቻላል። ከዚህ ቀደም ኢትዮጵያ ተመሳሳዮቹን ሱ-30 ቫሪያንቶች ገዝታ እየተጠቀመች ሲሆን አዳዲሶቹ 4ቱ የሱ-30K ጀቶች ደግሞ ከህንድ 18 ተመሳሳይ ጀቶች ጋር የሚወጡ ናቸው። ታዲያ የጦር ጀቶቹ በቀጣዮቹ 12 ወይም 18 ወራት ማለትም በ2026 አጋማሽ ኃይሉን ይቀላቀላሉ ተብሎ ይጠበቃል። ግዢያቸው የተፈጸመ ቢሆንም ቀጥሎ የሚወስደው የወራት ዕድሜ ምናልባትም የጦር ጀቶቹን ለማዘመን ከኢትዮጵያ ነባራዊ ሁኔታ ጋር የሚራመድ የማሳመር ስራ ለመስራትና ለትራንስፖርት ዝግጁ ለማድረግ ነው። ከዚህ ቀደም ሀገር አንጎላ በተመሳሳይ መልኩ የወሰደባት ጊዜ ወደ 2 ዓመት ገደማ ነበር። በተጨማሪ ደግሞ የኢትዮጵያ አየር ኃይል ፓይለቶቹን እንደገና ማሰልጠንና ማብቃት ስላለበት የግድ የተወሰነ ጊዜ ያስፈልገዋል። በእርግጥ ከዚህ ቀደም የገቡት የሱ-30 ጀቶች በአየር ኃይል አዛዡ ሲበሩ ታይተው ነበር። ነገር ግን አሁን ባለው የቀጠናው ውጥረት በፍጥነት ወደ ኢትዮጵያ ሊገቡ ይችላሉ።
ኢትዮጵያ ለምን የጦር ጀቶቹን አሁን ፈለገቻቸው? የአፍሪካ ቀንድ እየታመሰ ነው። ከኤርትራ እስከ ግብጽ፣ ከሱዳን እስከ ጅቡቲ ሁሉም ከኢትዮጵያ ተቃራኒ መቆምን እየመረጡ ነው። ይሄ ደግሞ የነገሩን ግለት ያሳያል። ኢትዮጵያ በዚህ የተነሳ በድንበር በኩል ሽኩቻ እየገጠማት፣ ውስጣዊ እርስ በርስ ውጊያው እየጎዳት፣ ጠላቶቿ እየተባበሩባት ይገኛሉ። በዚህ ምክንያት አዳዲሶቹ የጦር ጀቶች ወደ ኢትዮጵያ ሲመጡ የኢትዮጵያን የኃይል ሚዛን ያስከብራሉ። አየር ኃይሉን በማዘመን ብሎም በማጠንከር የላቀና ጥልቅ ጥቃቶችን ለመፈጸም አቅም ይሰጠዋል። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። የአየር ኃይሉ አዲስ ጉልበት 4ቱ የጦር ጀቶች። ኢትዮጵያ ከ103 በላይ የጦር አውሮፕላኖች ሲኖሯት ከነዚህ መካከል 25ቱ ተዋጊ ጀቶች፣ 34ቱ የስልጠና፣ 33ቱ ደግሞ ሄሊኮፕተሮች ናቸው። እነዚህ 4 ዘመናዊ ጀቶች ሲጨመሩ ደግሞ አየር ኃይሉ ወደ ሌላ ከፍታ ይሸጋገራል። ይሄ ደግሞ በቀጥታ የአፍሪካ ቀንድ ኃያሉና ወደር የለሹ የአየር ኃይል ያደርገዋል። በዚህም የጠላት ሽኩቻና ትብብር አፈር ይበላል። የተወደዳችሁ የሰሞነኛ ቤተሰቦች ስለ አዳዲሶቹ ክንዶች የዳሰስንበትን ቆይታ በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም